ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁ ብርስ ያለን የሰዓቱን ዜና ይዘን ቀርበናል። በኢራን ቴህራን ከተማ ከተከሰተው ጥቃት በኋላ ሚሳኤሎች በሁለቱም ወገኖች እየዘነቡ ይገኛሉ። የተለያዩ ፍንዳታዎች በተለያዩ ቦታዎች እየተሰሙ ይገኛሉ። የኢራኑ መሪ አያቶላ ከሞተ በኋላ ብዙ ሐሳቦች እየሰጡ ይገኛሉ። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚነገርላት ኢራን ራዳርና አየር መከላከያ ስርዓትስ ለምን ዝምታን መረጠ? የማይበገረው መከላከያዋስ እንዴት በቅጽበት ሟሟ? የዚህን ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር ለናንተ በሰፊው ይዘናል። የአያቶላ የመጨረሻ ደቂቃት እንዴት ነበሩ? እንዴትስ በግላጭ አገኟቸው? የሚሉን ከባባድ ሚስጥሮች ለናንተ ይዘናል። ዓለም እየተወያየበት ይገኛል። እናንተ ይሄው ብለናል። በሌላ ዜና በአማራ ክልል እና በወልቃይት ጠገዳ ያለው ሽኩቻ ከቀን ቀን እየጨመረ ይገኛል። መንግስት ምርጫ ቦርድ ያወጣውን ተከትሎ የስምረት ዋና ፕሬዝዳንት አቶ ጌታቸው ረዳ ባወጡት ክስ መሰረት የምርጫ ቦርድ ውሳኔ መገታቱ ይታወሳል። ጊዜያዊ እግድን ቢሰጥ አማራ ክልል ላይ ፋኖ ኃይሉን ወደ ወልቃይት ጠገዴና እዛ አካባቢ አዋሳኝ ክልሎች እያስጠጋ እንደሆነ ይሰማል። በትግራይ በህወሓት በኩልም ይህንን ተከትሎ 2,000 ወጣቶች እንዲመለመሉ ከአዛዦቹ ውሳኔ ተሰጥቷል። ይህንን የማይፈጸም አመራርም ከባድ እርምጃ እንደሚወሰድም ተናግሯል። በዚህ ጉዳይም ዙሪያዎች እየከረሩ ይገኛሉ። ኤርትራም አሰብን በተመለከተ ለማይቀሩ ጦርነት እየተዘጋጀች ይገኛል። በዚህም ጉዳይ ለእናንተ ሰፋ ያሉ መረጃዎች ይዘናል። በሰፊው ከኛ ጋር አብራችሁ ቆዩ። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውንም እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ፣ ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ቅዳሜ የካቲት 28 2026 የኢራን ዋና ከተማ ቴህራን ከባድ ጸጥታ ውስጥ እንደተዋጠች ሌሊቱ አጋምሶ ነበር። ነገር ግን ይህ ጸጥታ ከባድ ማዕበል መዳረሻ እንጂ የሰላም ምልክት አልነበረም። ማንም ባላሰበውና ባልጠበቀው ሁኔታ ከሰማይ ከውቅያኖስ ላይ ከየብስ የተሰነዘረ እጅግ የተጠናጀ የጥፋት ዶፍ በድንገት ከተማዋን አናወጣት። ኢራን የማይደፈር ስትል የገነባችው የብረት አጥር በአሜሪካና እስራኤል የላቀ ቴክኖሎጂ የበላይነት፣ ረቂቅ ሂሳብ ስሌትና አስደንጋጭ ፍጥነት ልክ እንደ ሸረሪት ድር በቀላሉ ተበጣጥሶ ወደቀ። ይህ ተራ ወታደራዊ ግጭት ሳይሆን በዘመናችን የጦርነት ታሪክና የቀጠናው የፖለቲካ ትርኢት ሙሉ ለሙሉ የቀየረ ታሪካዊና አውዳሚ የቅድመ መከላከል ጥቃት ነው። ታዲያ ይህ ሁሉ እንዴት ሊሆን ቻለ? በአስፈሪነቱ የሚናገርለት የኢራን ራዳርና የኢራን መከላከያ ስርዓትስ ለምን ዝምታ መረጠ? የማይበገረው መከላከያቸውስ እንዴት በቅጽበት ሟሟ? የዚያን ምሽት አስፈሪና ታሪካዊ ክስተት ጥልቅ ሚስጥር ለናንተ ለውድ ተመልካቾቻችን ልናጋራችሁ ወደድን። እስራኤል የአንበሳ ጩኸት ላዮንስ ሮር ስትለው፣ አሜሪካ ደግሞ ታላቁ ቁጣ ኦፕሬሽን ኤፒክ ፍሪ ብለዋለች። ይህ የተቀናጀ ጥቃት ዋና መልእክት ግልጽ ነበር። የኃይል ማሳያ ብቻ አልነበረም። ጥቃቱ ዋነኛ ዓላማ የኢራንን ጠቅላይ ሚኒስትር መሪ አያቶላህ አሊን ካሜኒ ማስወገድ ነበር። ሚሳኤሎቹ ያነጣጠሩት በዘፈቀደ ሳይሆን እጅግ ሚስጥራዊ እና ጥበቃ በሚደረግላቸው የቴህራን አካባቢዎች ላይ ነበረ። በተለይም በዩኒቨርሲቲው ጎዳና የጂሙር ላይ ዋና ይህ ስፍራ የኢራን መንግስት የልብ ትርታ ነው። ምንም እንኳን ጥቃቱ ግቢ ሙሉ በሙሉ ቢያወድምም መጀመሪያ ላይ የእስራኤል ጦር መሪ መገደሉን ሲያሳውቅ የኢራን ባለስልጣናት አስተባብሎ የነበረ ቢሆንም አሁን ላይ ግን ጠቅላይ መሪው በጥቃቱ መገደላቸው በይፋ አረጋግጧል። ይህ አሳዛኝና ታሪካዊ ዜና መላው የቀጠናውን ቀጣዩን ለማየት ወደማይታወቅና እጅግ አስፈሪ ውጥረት ምዕራፍ ማስገብቶታል። የጥቃት እጅግ አስገራሚ ክፍል ወታደራዊ እቅድ አውጪዎች የተጠቀሙበትም ስልት ነው። አሜሪካና እስራኤል ከባህር ሰርጓጆች መርከቦች አጅበው ከሚሄዱት መርከቦችና ራዳር ከሚያተሉ ስቴልዝ ቦምብ ጣይ አውሮፕላኖች የሚተኮሱ መሳሪያዎች በአንድ ጊዜ አቀናጅተዋል። መሳሪያዎቹ የተተኮሱት ሙሉ ለሙሉ ከተለያዩ ቦታዎችና በተለያዩ ሰዓታት ቢሆንም የሂሳብ ስሌቱ ግን አስገራሚ ነበር። የእስራኤል ጦር አውሮፕላኖቹ ቦምባቸውን በጣሉበት ልክ በዚህ ቅጽበት ሌሎች ሚሳኤሎችም በካራጅ ቆም፣ ካራማናና ኢስፋን ከተሞች ላይ ባሉ ወሳኝ ኒውክሌርና ኢንዱስትሪ ማዕከላት ላይ አርፈዋል። ይህ በአንድ ሰከንድ የተሰላ ጥቃት ኢራን መንግስትና ፈጣን የድንገተኛ ስርዓት መፈራረስን ለመፍጠር የታለመ ነበር። ብዙዎች የኢራን ጠንካራ የአየር መከላከያ ስርዓቶች ለምን ምላሽ አልሰጡም የሚል ጥያቄ ያነሳሉ። መልሱ አጭርና ግልጽ ነው። የአሜሪካ ጦር ቴክኖሎጂ ሙሉ ለሙሉ የተለየና የላቀ መሆኑ ነው
ሲሉም ይቀጥላሉ። አሜሪካና እስራኤል ጥቃቱን የጀመሩት በኤሌክትሮኒክስና በሳይበር ጦርነት ነው። ከህዋ እስከ መሬት የተዘረጋ ኔትወርክ አማካኝነት የኢራን ራዳሮች ስክሪን ላይ የውሸት ምስሎች ለቀቁባቸው። በመቀጠልም በመቶዎች የሚቆጠሩ አታላይ ትናንሽ ድሮኖች ወደ አየር አስወነጨፉ። እነዚህ ድሮኖች በራዳር ስክሪን ላይ ሲያዩ የኢራን ወታደሮች ግዙፍ የጦር አውሮፕላኖችን እየመጡባቸው እንደሆነ ማሰብ ተደናገጡ። ትኩረታቸው በዚህ ሲወሰድ የአሜሪካና እስራኤል ዘመናዊ የጦር አውሮፕላኖች ሙሉ በሙሉ ሳይታወቁ የአየር ክልሉን ሰንጥቀው በመግባት መከላከያውን ማፈራረስ ቻሉ። የእስራኤል አውሮፕላኖች የኢራን አየር ክልል ለመድረስ የጎረቤት ሀገሮችን እንደነ ሶሪያ፣ ዮርዳኖስና ኢራቅ አልፈው 1500 እና 2000 ኪሎ ሜትር የሚጠጋ ርቀት መጓዝ ነበረባቸው። ጥቃቱ በሶስት ዋና ዋና ምዕራፎችም የተከፈለ ነበር ብለዋል። ከነዚህ ማዕበሎች መሃል በሶስት በተዘፈቀ ለይተውታል። የመጀመሪያው አይኖችን ማሳወር ይባላል። የመጀመሪያው ማዕበልም ሲሆን ጥቃቱ የጀመረው በሰው የሚነዱ አውሮፕላኖች ሳይሆኑ በመርከብ በተተኮሱ የቶማሃውስ ክሩዝ ሚሳኤሎች ነው። እነዚህ ሚሳኤሎች ከራዳር እይታ ለመሰወር መሬትን ታከው የመብረር ኢራንን የራዳር ስፍራዎች ላይ የአየር መከላከያ ማዕከላትም አወደሙ። ልብን መምታት ይባላል ሁለተኛው ማዕበልም ሲሆን የአየር መከላከያ ከተሰበረ በኋላ ራዳር አልታይ የሆኑትን የቢ2 ቦምብ ጣይ አውሮፕላኖች ጥልቅ የኒኩሌር መጠለያዎች እንደበደቡ። በተመሳሳይ ኤፍ-15 የተባሉ ቦምብ ተሸካሚ አውሮፕላኖች በሺዎች የሚቆጠሩ ኪሎግራሞች የሚመዘኑ ቦምቦችን በመጠቀም የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎችም አውድመዋል። የተረፈውን ማጽዳት ሶስተኛው ማዕበል ሲሆን በስተመጨረሻም የአውሮፕላን ተሸካሚ መርከቦችን የተነሱ አውሮፕላኖችን የተረፉትን የራዳር ጣቢያዎችንና ወታደራዊ ማምረቻ ኢንዱስትሪ በማውደም ዘመቻውን አጠናቀዋል። ምንም እንኳን የኢራን የአየር መከላከያ በከፍተኛ ደረጃ ቢመታም ሀገሪቱ ያላትን ግዙፍ የሚሳኤል አቅም ተጠቅማ ያጸሩ እርምጃ ወስዳለች። ኦፕሬሽን ትሩስፉል ፕሮሚስ 4 የሚል ስያሜ በቴልአቪቭ እና በኢየሩሳሌም ላይ ከባድ ሚሳኤል ጥቃት እየሰነዘረች ሲሆን አሜሪካ በተባበሩት አረብ ኤሚሬትስና ባህሬን ባሏት የጦር ሰፈሮች ላይ ጉዳት አደርሳለች። ኩዌትም የአየር ክልሏን ስትዘጋ መላው የባህረ ሰላጤው ቀጠና ከባድ ውጥረት ውስጥ ይገኛል። ይህ አውዳሚ ጥቃት ዘመናዊ ጦርነት ምን ያህል በቴክኖሎጂ በረቂቅ ስልትና በኤሌክትሮኒክስ የበላይነት ላይ የተመሰረተ እንደሆነ በግልጽ አሳይቷል። ጠቅላይ መሪ መገደላቸውን በይፋ መረጋገጡና ሀገሪቱ የሰጠችውን ፈጣን አጸፋ ምላሽ ይህ ጦርነት ገና ብዙ ያልታዩ ምዕራፎች እንዳሉትና ቀጠናው ወደ ክፉው አቅጣጫ ሊወስደው እንደሚችል በግልጽ ይጠቁማል። በሌላ ዜና በአማራ ክልል ወልቃይት ጠገዴን ጨምሮ በተለያዩ ምርጫ ቦርድ በራስ አገዛዝ የወሰናቸው ቦታዎች የተለያዩ ተቋሞችን እያስነሱ ይገኛሉ። የቀድሞው የህወሓት ሊቀመንበር ያሁኑ የጠቅላይ ሚኒስትር ዶክተር አብይ የአፍሪካ ጉዳዮች አማካሪ የስምረት ፕሬዝዳንት ዋና ሊቀመንበር የሆኑት አቶ ጌታቸው ረዳ ፍርድ ቤት ባረጉበት እዝዝ የምርጫ ቦርድ ውሳኔ መታገዱ ይታወሳል። ከዚህ ጋር በተገናኘ ፋኖ ኃይሉን እያስጠጋ እንደሆነ የተለያዩ ምንጮች እየተናገሩ ይገኛል። እግዱ ቢሆንም ሁለቱም ወገኖች ወደ ቦታው ላይ መንሸራሸራቸውን እንዳላቆሙ መረጃዎች ያሳያሉ። በህወሓት በኩልም ከላይ ከአመራሮቹ በተወሰነ ውሳኔ 2,000 ምልምል ወታደሮች ማዘጋጀት እንዳለባቸው ተነግሯቸዋል። እያንዳንዶቹ ከዚህ ጋር በተያያዘ ይህንን ትዕዛዝ ያልፈጸመ አመራር ላይ ከበድ ያለ እርምጃ እንደሚወሰድ ይጠበቃል። በዞኑ የሚካሄደው ውጥረት አሁንም አላረፈም። በሚቀጥሉት 2 ሳምንታት ብዙ ጉዳዮች እንደሚሰሙ ይጠበቃል። ይህንን ተከታትለን ለእናንተ እንደምናደርስ ቃል እንገባለን። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ